ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ላይቭ ላይ ነኝ። ያው ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታስጭ እግዚአብሔር ምሮኛልና እና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለሁት? አይደለም ቻሪቲ ያለው ይታካ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይቭ ላይ ነኝ። ያው ጋርዴ መጣ ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። በያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኪብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኪብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው እና ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ ወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታስጭ እግዚአብሔር ምሮኛልና 1200 ሰው እያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። ኢቢኤሶች እኔን ብትቀጥሩ ታያዋጣችሁ። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱፍ ሳረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ ዳይት ምንድነው ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ገሳ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ።
ከዛ ያው እንግዲህ ዳንኤል ተገኝቶ አዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ። ጋርዴ መጣ ናራ ከመላ ፊት ቆይ ሆኖ እንዲህ አራቱም እኔ ናቸው። ሰላም ናቸው። እንደምትት ልጅ ተጉድቷል በጣም እኔ ብዙም አላውቅም ነበር። እዚህ ያወቁት አትጠጋ ፊት ካለ ቆንጆ እና ጠፋው። አረ ቆንጆ እኔ በሪል ታይም ነው ማሳያችሁ። በነገራችሁ ላይ ቬሮኒካ አንድ ሙዚቃ ቪዲዮ ክሊፕ እንዲሰራላት ስላደረገ ነው። በጣም ቁመቱ ሜትር ከስንት ወደዛ ሆነ እናሳያችሁ። እና ይመቻችሁ። ሁሌ ፖዚቲቭ ቲንከሩ ኔጌቲቭ ነገር እንዳታስቡ። በቃ ይሄን ነው የምላችሁ። ልክ ነው። እና ፋሲል ይባላል የካ ኮተቤ። እሱም ሶስት ማገገሚያ ነው። ያሮጌ ታውቃለህ። እኔ ደግሞ ፓስተር ነው። እሺ ፓስተር ነው። ታውቃለህ። አስተዋውቀስ ሊናሽ ራስ አስተዋውቅ። ክብር ለእግዚአብሔር። ሰላም ነው። ፓስተር ሰባኪ ኧረ አይደለም። እሺ አንድ እግዚአብሔር ቃል አትፍረድ ይፈረድብሃል፣ አትፍረድ ይፈረድብሃል። ዋጓለ በቃ ዞር። እሺ በጣም ብዙ ሰው ነው እየገባ ያለው። 600 ሰው ላይቭ አለ። 1000 ካልገባ ዛሬ ጉድ ነው። በጣም ብዙ ሰው ሪኩዌስት እየላከ ነው፣ ግን መቀበል አልችልም ምንም ማለት ስለማልችል። ግን ስክሪን ሪከርድ ማድረግ ትችላላችሁ። በስመ 600 አለፈ። 700 እየገሰገሰ ነው በእውነት። 1K 2 3K ካልገባማ ሞተና 4K ካልገባ እናንተ ሰው እንዳታስገቡብኝ እሺ፣ ይረብሹናል። ጥያቄ አላችሁ? ጥያቄ ቶሎ በሉ። ያንተን ሀሳብ ማዳመጥ ብቻ ነው። በቃ እኔ መታችሁ ሰው ጠይቁኝ ነው። የሰው ናፍቆት ሰው ናፈቀኝ ማርያምን ሰው ናፈቀኝ። በቃ ለምን እንደሆነ አላውቅም። ሰው በጣም ናፈቀኝ። ናፍቆት ናፈቀች። ሰይፉ ፋንታውን ናፈቀኝ። ይምጡና በቃ ይጠይቁኝ። ምንድነው ይሄን ያህል ማለት? ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው አትፍረድ፣ ይፈረድብሃል። ተው ተይ። የምጽአት ቀን እየደረሰ ነው። እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ይቅርታ ብቻ አድርጉልኝ። የተፈቀደልኝ ሰዓት እያለቀ ነው። 801 ሺህ ላይቭ ላይ ነኝ። ያው ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፈታስ እግዚአብሔር ምሮኛልና እና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያን አመስግኑልኝ። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? አይደል? ቻሪቲ ያለው እየተናገ የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ያው ጋርዴ መጣ ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው።
አማን ፍስሐ ሲሆን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናል ዋንን የከፈቱት በኢቢኤስ ነው። እና ምንድን ነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱፍ ሳረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን በማንች ሳራ ትባላለች የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ። ጋርዴ መጣ። ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው የማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው።